ጤና ይስጥልን። አዲስ ሚዲያ ኔትወርክ ወቅታዊ ፕሮግራማችን ተጀምሯል። የአዲስ አበባ ከተማ አስተዳደር ካቢኔ ባለፈው ግንቦት 27 ቀን ካጸደቃቸው አዋጆች ውስጥ አንዱ ጉዳይ ላይ ቆይታ እናደርጋለን። እንግዲህ አዲስ አበባ ከተማ ውስጥ ከሚገኙ የግል የትምህርት ቤቶች የአገልግሎት ክፍያ ስርዓትን ደንብን በተመለከተ ካቢኔው አጽድቋል። አዳዲስ ጉዳዮችን እናነሳለን። ከዚሁ ጉዳይ ጋር በተያያዘ መረጃዎቹን እንዲያጋሩን እንግዶች ስቱዲዮ ጋብዘናል። በተለይ ከዚሁ ከግል ትምህርት ቤቶች የአገልግሎት ክፍያ ስርዓት ደንብ ጋር በተያያዘ ቅድሚያ ከጥናቶቹ ጋር እንዲሁም ደግሞ ከውሳኔዎቹ ጋር ቅርበት የነበራቸው ተቋማት አመራሮችን ነው ስቱዲዮ የጋበዝ ነው። የመጀመሪያ እንግዳችን እንግዲህ አዲስ አበባ ከተማ አስተዳደር የትምህርት ስልጠናና ጥራት ቁጥጥር ባለስልጣን ምክትል ስራ አስኪያጅ የሆኑት ወይዘሮ ታጋይቱ ባቡ ናቸው። በአዲስ አበባ ከተማ ትምህርት ቢሮ ምክትል ኃላፊ አቶ ወንድሙ ኡመር ደግሞ ሁለተኛው እንግዳችን ናቸው። በዚሁ የግል ትምህርት ቤቶች የአገልግሎት ክፍያ አሰራር ስርዓት ደንብ ዙሪያ መረጃዎችን ያነሳን አብረን እንቆያለን። አቡቻሌ ውይይቱን የመራው አብሬያችሁ ቆያለሁ። እንግዶቼ እንኳን ደህና መጣችሁ። አቶ ወንድሙ፣ ወይዘሮ ታጋይቱ ስለመጣችሁ ደስ ብሎናል። እንኳን ደህና ቆያችሁ። እናመሰግናለን። እንግዲህ ቀደም ሲል በመግቢያ ላይ እንዳነሳሁት የአዲስ አበባ ከተማ ካቢኔ ባለፈው ግንቦት 27 ቀን ካጸደቃቸው ሁለት ረቂቅ አዋጆችና የደንብ ማሻሻያዎች ውስጥ አንደኛው የግል ትምህርት ቤቶች የአገልግሎት ክፍያን ስርዓትን ለመደንገግ የተቀመጠ ደንብ ነበር። እሱ ላይ በተመለከተ በተለይ እንደ ትምህርት ጥራትና ቁጥጥር ባለስልጣን እንዲሁም እንደ አዲስ አበባ ከተማ ትምህርት ቢሮ ይሄው ደንብ እንዲጸድቅ ቀደም ሲል ከተደረጉ ጥናቶች እንዲሁም መነሻ ሀሳቦችን ከማሰባሰብ ጋር የተያያዘ ድርሻ ነበራችሁ እንደ ሁለት ተቋማትና በዋናነት የዚሁ የግል ትምህርት ቤቶች የአገልግሎት ክፍያን በተመለከተ ከስርዓት ከዚህ ከደንብ ማሻሻያው ጋር የተያያዙ ቅድመ ዝግጅቶች ምን ነበሩ? ደንቡንስ ይፋ ለማድረግ መነሻ የነበሩ ገፊ ምክንያቶች ምንድናቸው ከሚለው እንጀምራለን። ወይዘሮ ታጋይቱ ባኮትን እርሶ። እሺ፣ አመሰግናለሁ። በቅድሚያ አዲስ ሚዲያ ኔትወርክ በወቅታዊ ጉዳዮች ላይ ለህዝቡ በቂ የሆነ መረጃ እንድንሰጥ ስለጋበዛችሁን እጅግ አድርገን እናመሰግናለን። እንግዲህ አጠቃላይ ደንብ ቁጥር 194/2017 የትምህርት አገልግሎት ክፍያ ጭማሪ ጣሪያ አሰራር ስርዓት በተመለከተ ደንብ ወጥቶለታል። ይሄን ደንብ ለማውጣት ገፊ ምክንያቶቹ ምንድናቸው የሚለውን በዝርዝር ማየት በጣም ተገቢ ይሆናል። እንግዲህ የግል ትምህርት ቤቶች ከዚህ በፊት ባለው አሰራር በየ2 አመቱ የአገልግሎት ክፍያ ጭማሪ ያደርጋሉ። አሁን ደግሞ በጸደቀው አጠቃላይ ትምህርት አዋጅ ላይ በየ3 አመቱ ማድረግ እንዳለባቸው ተደንግጓል ማለት ነው። ስለዚህ ይሄን መሰረት አድርገን ዘንድሮ ላይ 2 አመት ከጨመሩ 2 አመት የሞላቸው የግል ትምህርት ተቋማት 1227 ተቋማት አሉ። እነሱ ለ2018 ትምህርት ዘመን የትምህርት አገልግሎት ክፍያ ጭማሪ ያደርጋሉ ማለት ነው፣ አሰራሩን ጠብቀው። በዚህ ላይ ስናይ ያው መነሻ ሀሳብ ያቀርባሉ ከወተመ ጋር በመወያየት መነሻ ሀሳቡን ለባለስልጣኑ በየደረጃ ላለው ያቀርባሉ፣ ፕሮፖዛል ማለት ነው። እንግዲህ ፕሮፖዛላቸውን ያቀረቡትን በደንብ ስናይ በጣም ከፍተኛ ንረት ያለበት ከወትሮ በተለየ ሁኔታ ከፍተኛ ጭማሪ ያለበት መነሻ ሀሳብ ወይም ደግሞ ፕሮፖዛል ነው ያቀረቡት። እስከ 263% ድረስ ያቀረቡ ትምህርት ተቋማት አሉ። አጠቃላይ ካቀረቡት ውስጥ ስናይ በፐርሰንት 90%ቱ 100 እስከ 263% ጭማሪ ለማድረግ መነሻ ሀሳብ ለባለስልጣኑ አቅርበዋል ማለት ነው። 10% የሚሆኑት ናቸው ከ50 እስከ 90 ባለው ፐርሰንት ያቀረቡት። እነዚህ ከ50 እስከ 90 ያሉ ተቋማት እነማን ናቸው ብለን ስናይ ደግሞ በሃይማኖት ተቋማት ስር የሚተዳደሩ የግል ትምህርት ተቋማት ናቸው። አነስተኛ የሚባለው ትንሹ 50 ነው፣ ትልቁ 263 ነው። 90%ቱ ደግሞ ከ100 እስከ 263% ያቀረበ መሆኑን አየን ማለት ነው። ስለዚህ ይሄንን ይዘን ወደ ህብረተሰቡ ሲሄድ በጣም ከፍተኛ የሆነ ማህበራዊም ኢኮኖሚያዊ የነዋሪውን ኢኮኖሚያዊ እና ማህበራዊ ሁኔታ ያላገናዘበ ፍትሃዊነት ያሌለው የአገልግሎት ክፍያ ጭማሪው ለትምህርት አገልግሎት ግብአትና አስተዳደራዊ ወጪዎች ብቻ የሚያካትት እንጂ ግንባታን፣ ክራይን እና ሌሎችን የማያካትት መሆኑ በመመሪያችን ላይ በግልጽ የተመላከተ ስለሆነ ይሄ ከፍተኛ የሆነ ታይቶ የማይታወቅ ጭማሪ በመሆኑ ወላጅ ላይ ነዋሪው ላይ ከፍተኛ የሆነ የኢኮኖሚ ጫና ይፈጥራል ከሚል ይሄንን ለጊዜው እንዲቆይ ውይይት ከወላጆች ጋር የተይዞ
ይሄ መነሻ ሀሳብ ወይ ደግሞ ፕሮፖዛል ተይዞ ወደ ወላጅ ውይይት ከተካሄደ በጫና ሊወሰን ስለሚችል በኋላ የመልካም አስተዳደርም የፍትሃዊነትም ጥያቄ ሊያስነሳ ስለሚችል ወጥነት ባለው መልኩ የከተማውን ነዋሪ የመክፈል ምጣኔ የአጠቃላይ ዋጋ ግሽበቱን እና ሌሎች ታሳቢ የሚደረጉ ጉዳዮች ታሳቢ ተደርጎ ወጥነት ያለው አሰራር ስርዓት ሊኖረው ይገባል። በህግ ካልተገደበ በስተቀር ሰው እንደፈለገ ተነስቶ ጭማሪ የሚያደርግበት ሁኔታ ኢቭን ህግ ያለ እስከሚመስል ድረስ የሚያደርጉ ጭማሪ የሚያደርጉ ተቋማት ስላሉ ይሄን ለማስተካከል ታሳቢ ተደርጎ በዛ ደረጃ የአስፈላጊነቱ ከዚህ ነው ማለት ነው። እንግዲህ ይሄንን አስፈላጊነቱ ላይ ከተግባባን በኋላ ይሄ መነሻ ጣሪያ ሲዘጋጅ ረቂቁ ሲዘጋጅ በርካታ የሆኑ ሳይንሳዊ ጥናቶች ተካሂደው ነው ማለት ነው። አንደኛ ከወላጆች ሀሳብ ተወስደዋል፣ ከግል ተቋማትም የተወሰኑ ሀሳብ ተወስደዋል። ከአሰሪዎች ማህበር የግል ትምህርት ቤቶች አሰሪዎች ማህበር ስራ አስፈጻሚዎች ጋር ውይይት አድርገናል። አጠቃላይ ዘንድሮ የቀረበውን ፕሮፖዛል ይሄን ይመስላል። እንዴት ነው ማኔጅ ማድረግ የምንችለው? እናንተስ ምንድነው ሀሳባችሁ የሚለውን ግማሽ ቀን የወሰደ ውይይት ከነሱ ጋርም አድርገናል። ይሄ ብቻ ሳይሆን ደግሞ አጠቃላይ ሀገራዊ ዋጋ ግሽበቱ በተለይ በትምህርት ሴክተሩ ላይ ምንድነው እነሱ የሚያነሱት አንዱ ግብአት ከውጪ የምናስገባቸው የትምህርት ቁሳቁሶች አሉ ከዶላር ጭማሪ ጋር ተያይዞ እነሱ ነገሮች እንድንጨምር አስገድዶናል የሚሉ መነሻ ስለሚያነሱ ሀገራዊ ዋጋ ግሽበቱ ምን ይመስላል የሚለውን ስታቲካል ዳታ ወስደናል። ይሄ ብቻ ሳይሆን ደግሞ አጠቃላይ ከተማ የሸማቹ አጠቃላይ ግሽበቱ ምን ይመስላል በከተማ አስተዳደራችን የሚለውን መነሻ ሀሳብ ወስደናል። ሳይንሳዊ የሆነ ዳታ ማለት ነው። ይህ ብቻ ሳይሆን በከተማ አስተዳደሩ የግል ትምህርት ቤቶች ከዚህ በፊት ለ9 አመታት ሲያደርጉ የነበሩት የዋጋ ጭማሪ አማካይ ምን ይመስላል የሚለውን እነዚህን ታሳቢ አድርገን በደንብ አይተናል ማለት ነው። እነዚህን ታሳቢያን ጉዳዮችን ታሳቢ በማድረግ እንግዲህ አጠቃላይ ሲታይ የሀገራዊ ዋጋ ግሽበቱ ወደ 25% ነው ማለት ነው። ትምህርት ሴክተሩ ላይ የሚያሳየው እሱን ነው የሚያሳየው። የሸማቾች የትርፍ ዕዳግን ስናይ ደግሞ በዛው ደረጃ ወደ 23% ያሳያል። አጠቃላይ 9 አመት ደግሞ የግል ትምህርት ቤቶች ሲያስከፍሉ የነበሩትን አማካይ ወስደን ስናይ ደግሞ 37% ያሳያል ማለት ነው። እነዚህን ታሳቢ አድርገን ቀጣይ ደግሞ 3 አመታትን ወደፊት ታሳቢ በማድረግ ትንባያም እዚህ ላይ ቆሞ ትንባያም የተደረጉትን ጉዳዮች ታሳቢ አድርገናል ማለት ነው። ለነዚህ መነሻ የሚሆኑ ጉዳዮች በደንብ ባለሙያዎች ባካተተ በተለያዩ ባለድርሻ አካላት ከተለያዩ ተቋማት ባለድርሻ አካላትን አሳትፈን ጭምር ይሄ ረቂቅ እንዲዘጋጅ በዚህ መነሻነት ተደርጓል ማለት ነው። ስለዚህ ይሄ መነሻ አድርገን ስንሰራ አንደኛ ወጥ የሆነ አሰራር የትምህርት ጥራቱን በአንድ ጎኑ የትምህርት ጥራትን በሚያረጋግጥ መልኩ፣ ሁለተኛ ነዋሪው ላይ ከፍተኛ የሆነ የኢኮኖሚ ግሽበት አለ ተብሎ የሚታሰበው ነዋሪው ላይ ጫና በማያሳድር መልኩ ሚዛናዊ የሆነ፣ ሶስተኛ ተቋማት ደግሞ ይሄንን የትምህርት ልማት ስራው ላይ የተሳተፉ ተቋማት ወይም ባለሀብት ደግሞ ተመጣጣኝ የሆነ ትርፍም እንዲያገኝ እነዚህ ሶስቱ ነገሮች ትሪያንጉሌት ተደርጎ በዛ ደረጃ ነው ረቂቁ የተዘጋጀው ማለት ነው። መልካም አመሰግናለሁ ወይዘሮ ታጋይቱ። አቶ ወንድሙ ወደርሶ ልምጣ። እንደ ከተማ እንግዲህ የግልም የመንግስት ትምህርት ቤቶችንም በበላይነት የመቆጣጠርም የማስተባበር ኃላፊነት እንደመሸከማቸው የዚህን ደንብን አስፈላጊነት ከጊዜ አንጻር እንመዝነውና በተለያየ ጊዜ በተለይ ከግል ተቋማት ጋር በተያያዘ ሁሌ ክረምት በመጣ ቁጥር የነዋሪው ስጋት ከሆኑ ምክንያቶች ውስጥ በተለይ በትምህርት ዘርፉ የዋጋ ጭማሪ አንደኛው፣ አንዳንዶቹ በጥናት ላይ ያልተመረኮዙ፣ አንዳንዶቹ ደግሞ ከግል ፍላጎት ጋር መነሻ የተደረገ ወላጆቹ መሰረታዊ የሆነ እውቀትና መረዳት ሳይኖራቸው የተደረጉ ጭማሪዎች ናቸውና የዚህ ደንብ ከጊዜ ጋር እንመዝነው እስኪ ምን ያክል ተገቢ ነው ብሎ ያስባሉ? ቀደም ሲል ወይዘሮ ታጋይቱ አንስተውታል። በተለያየ መንገድ ህብረተሰቡ ኢኮኖሚ ጫና ያለበት በተለያየ መንገድ የዋጋ ጭማሪም እያስተናገደ የሚገኝበት ጊዜ እንደመሆኑ መጠን የግል ትምህርት ቤቶቹ የዋጋ ጭማሪ በዚህ መልኩ ገደብ እንዲኖሩ ማድረግ ለምን አስፈለገ? ከጊዜ አንጻር ተገቢ ነው ወይ ብሎ ያስባሉ ወይ? መልካም፣ በጣም አመሰግናለሁ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በከተማ አስተዳደሩ ላይ በመንግስትም በግል ትምህርት ቤቶችም አጠቃላይ ትምህርት አገልግሎት እንዲሰጥ የተሰጡ ተግባርና ኃላፊነቶች አሉ። ከዚህ ውስጥ አንዱ ተግባር የሚሆነው ተማሪዎቻችን በየአመቱ ተቀበለን የመማር ማስተማሩ ሂደት የምናካሄድበት ሁኔታ አለ።
እንግዲህ ከተማሪ ምዝገባ ጋር ተያይዞ እንዳልከው በየአመቱ ከክፍያ ጋር በተለይ ከግል ትምህርት ቤት ጋር ያሉ ጉዳዮች ሁልጊዜ ቻሌንጅ የሆኑ ጉዳዮች እንደሆኑ እሱን ታሳቢ እናደርጋለን። እንግዲህ እዚህ አመት ሁለት መሰረታዊ ጉዳይ ልዩ ያደርገዋል። አንደኛው ቅድም ወይዘሮ ታጋይቱ እንደገለጸችው በዚህ አመት ለተጨማሪ ክፍያ ያመለከቱ ተቋማት ይዞት የቀረቡት የዋጋ ፕሮፖዛል አንዱ መነሻ ነው። ይሄ ከዚህ በፊት ከነበረው የዋጋ ጭማሪ አንጻር በጣም የተጋነነ እናም ቆም ብለን ማየት የሚገቡ ጉዳዮች እንዳሉ አንዱ መነሻ ተወስዷል። ሁለተኛው ደግሞ በአገር አቀፍ ደረጃ በትምህርት ህጋችን ላይ የግል ትምህርት ቤቶችን የክፍያ ጣሪያን በተመለከተ የመወሰን ኃላፊነትም በህግ ተቀምጧል። ይሄ ትምህርት ሚኒስቴር ለክልል ትምህርት ቢሮዎች ካስኬድ ባደረገው ተግባርና ኃላፊነት መሰረት ከተማ አስተዳደሩ ቆም ብሎ ማየት አለበት የሚለው እሱን እንደመነሻ ወስደናል። እንግዲህ በሂደቱ ያጋጠሙን ጉዳዮች የግል ትምህርት ቤቶች ያቀረቡት ፕሮፖዛል ምክንያታዊ ነው ወይስ አይደለም ነው የመጀመሪያው ኢሹ የተደረገው። ባየነው ግምገማ ምክንያታዊ ሆኖ አልተገኘም። ባደረግናቸው ጥናቶች ከፕላን ኮሚሽን ባለሙያዎችም ጭምር ተሳትፈውበት ከገንዘብ ፋይናንስ ቢሮ ከንግድ ቢሮ ምንድን ናቸው ምክንያቶቹ ተጨባጭ ናቸው ወይ እስከ 263% ድረስ የሚያስጨምር ምክንያታዊ ነገር አሁን በከተማችን ደረጃ አለ ወይ የሚለው ነገር በደንብ ኩዌስቸን መደረግ አለበት። ይሄን ዝም ብሎ በየሁለት አመቱ ይጨምራሉ የሚለው ህግ ስለተቀመጠ ብቻ ቀጥታ ማህበረሰባችን ላይ የሚወርደው ጫና ተገቢ ሆኖ አልተገኘም። ስለዚህ ቆም ብለን አይተን ቲም አዋቅረን ኤክስፐርቶች ተሰብስበው እያንዳንዱን ጉዳይ በደንብ ጥናት እንዲደረግ ተደርጓል። ይሄን መነሻ አድርገን የዋጋ ጭማሪው አግባብ አይደለም የሚለውን እሱን ወስደን ግን ጣራውን የመወሰን ደግሞ ማንዴቱም ስለተሰጠን ጣራው እስከምን ድረስ ቢሆን ጥሩ ነው የሚለውን ቀጣይ 3 አመትም ያለውን ነገር ታሳቢ አድርገን ነው ወደዚህ ውሳኔ ላይ የተደረሰው። ስለዚህ መነሻ ያደረግነው የዋጋ ጭማሪው ህብረተሰባችን ደግሞ የመክፈል አቅሙን አሁን ያለው የዋጋ ግሽበትንም ጭምር ታሳቢ ያደረጉ ጉዳዮች ግምት ውስጥ ከተናል። ሁለተኛ የትምህርት አገልግሎት ውስጥ ትምህርት ቤቶች የሚሰጡበት አገልግሎትም ለይተናል። ሁሉም ትምህርት ቤቶች እኩል ደረጃ አይደሉም። በተለይ በትምህርትና ስልጠና ቁጥጥር ባለስልጣኑ በየጊዜው ኢንስፔክሽን ፍተሻ ይደረጋል። በደረጃ 1 በደረጃ 2 በደረጃ 3 4 ምን ፈርጃቸው ትምህርት ቤቶች አሉ። እንግዲህ ደረጃ 4 ላይ ያለ ትምህርት ቤት ማለት ከስታንዳርድ በላይ ያለ በብዙ ጉዳዮች ሴንተር ኦፍ ኤክሰለንስ ወይም የልቀት ማዕከል ደረጃ የደረሰ ትምህርት ቤት ማለት ነው። እኛ ሁሉም ትምህርት ቤቶቻችን ወደዛ ደረጃ እንዲመጡ ነው የምንፈልገው። አሁን በከተማችን ደረጃ በዚህ ያህል ቁጥር ከአንድ ትምህርት ቤት በላይ የለንም። ታርጌቱ ሁሉም ትምህርት ቤቶቻችን ወደዛ እንዲመጡ ነው። ስለዚህ ይሄን በብዙ ውስጣዊ ግባቱን ያሟላም ትምህርት ቤት ከደረጃ በታችም ያለ ትምህርት ቤት እኩል ዋጋ ጭማሪ መክፈል ፍትሃዊ አይደለም። ስለዚህ ለሚሰጠው አገልግሎት ነው ትክክለኛ ክፍያ ማግኘት አለበት የሚለው ይሄን መነሻ ወስደን ስታንዳርዳቸውን ተፈትሾ ባላቸው ደረጃ በሚሰጡት አገልግሎት ልክ የዋጋ ተመኑ በዛ ጣራ እንዲበጅላቸው ተደርጓል። ስለዚህ መነሻ ያደረግነው የህዝባችንን የመክፈል አቅምን የዋጋ ግሽበቱንና በተሰጡን ማንዴቶች መሰረት ደግሞ የማንዴት ማስተካከያም ስላለ እሱን ነው ኤክሰርሳይዝ የተደረገው። መልካም ወይዘሮ ታጋይቱ ወደ እርስዎ ልምጣ። አቶ ወንዱም ወደ መጨረሻ አካባቢ ጠቀስ አድርጓቸዋል። በአዲስ አበባ ከተማ ውስጥ ያሉ የግል ትምህርት ቤቶች ዋጋ መጨመር የሚያስችል ደረጃ ላይ ስላለመሆናቸው በስፋት ይነሳል። ወላጆች ከሚያነሱት አንደኛው ምክንያት እሱ ልጆቻችን የተለየ አገልግሎት እስካላገኙ ድረስ በየአመቱ ጭማሪ አያስፈልግም የሚል አመክንዮ ያነሳሉ። ምክንያታዊ ናቸው። እሱም በደንብ እንየው እስኪ። አሁን እርሶም እንዳሉት አቶ ወንዱምም እንዳነሱት የግል ትምህርት ቤቶች እስከ 260 በላይ በፐርሰንት የመጨመር ፍላጎት እንዳላቸውም ጭምር በወረቀት ደረጃም ለእናንተ አቅርበዋልና ምን ያክል ጭማሪ ላይ ፍላጎት እንዳላቸው የሚያሳይ ነው። ከዚህ አንጻር እንመዝናቸው እስኪ። በአዲስ አበባ ውስጥ ያሉ የግል ትምህርት ቤቶች በእናንተ ምዘና ዋጋ መጨመር የሚችሉት የሚገባቸው ምን ያክል ትምህርት ቤቶች ናቸው በምዘና የለያችኋቸው? ከዛ ባሻገር የትኞቹ ትምህርት ቤቶች ናቸው ለምሳሌ በ2016 እንዲሁም በ2017 ባለፈው በጀት ዓመት አሁን እየተጠናቀቀ ባለው የትምህርት ዘመን የጨመሩ አሉ ትምህርት ቤቶች በጣም በርካታ የግል ትምህርት ቤቶችና እነዚህንስ ያካትታሉ የአዲሱ አሰራር የሚለው ባለፈው ዓመትም ከዛ በፊትም የጨመሩ ትምህርት ቤቶች እንዴት ይስተናግዳሉ በዚሁ ስርዓት ላይ ከሚለው ሀሳብ ቢሰጡ ነው ወይዘሮ ታጋይቱ። አመሰግናለሁ። ከመጨረሻው ልነሳና ወደ ቀጣዩ ጥያቄ ባልፍ ጥሩ ስለሚሆን እንግዲህ ክፍያ የሚመለከታቸው 2015 ላይ የጨመሩ ለ2016 የትምህርት ዘመን የጨመሩ 2 አመት የሞላቸው እና ዘንድሮ 3 ለ2018 መጨመር ያለባቸውን ብቻ የሚመለከት ነው ማለት ነው። 2015 ዋጋ የጨመሩ ማለት ነው ለ2016 ትምህርት ዘመን የጨመሩ ማለት ነው። 2015 መጨረሻ ላይ ስለሚጨምሩ ነውና
2 አመት የሞላቸው ተቋማትን ብቻ የሚመለከት ይሆናል ይሄ ጭማሪ። ስለዚህ ከዚህ በኋላ የሚሆነው በየ3 አመቱ ነው የሚሆነው። ደንቡ ላይ በግልጽ ተመላክተዋል። ከዚህ በፊት መመሪያችን ላይ በየ2 አመቱ ይጨምራል የሚለው ደንቡ ላይ ማስተካከያ ተደርጎ በየ3 አመቱ ብቻ ጭማሪ ማድረግ እንዳለባቸው። ይሄ 3 አመት ሲባል ደግሞ ከአጠቃላይ ትምህርት አዋጁ ጋር ተመጋጋቢና ተናባቢ እንዲሆን ተደርጎ ደንቡ በዛ ደረጃ የተዘጋጀ መሆኑ ነው። እንግዲህ ደንቡ ላይ በየ3 አመቱ ይጨምራሉ ሲባል ዘንድሮ የሚጨምሩ ተቋማት ከ3 አመት በኋላ በ2020 ነው የሚጨምሩት ማለት ነው። በ2020 ነው የሚጨምሩት ማለት ነው። ስለዚህ አምና የጨመሩትን አይመለከትም ማለት ነው። አምና ላይ ትክክል ነው ወደ 1045 የሚደርሱ ተቋማት ጨምረዋል ማለት ነው በየ2 አመቱ ስለሚል። ሁለተኛው ደንቡ ላይ በደንብ የተመላከተው ጭማሪ ለማድረግ ማንን ይመለከታል ማንንስ አይመለከትም የሚል በደንብ ተመላክቷል። የሚመለከታቸው ያው ብቁ ናቸው የሚባሉት ወይም ተቋሙ አንድ ተቋም ብቁ ነው የሚባለው ከደረጃ 2 ጀምሮ በመደበኛ ኢንስፔክሽን ምዘና በየአመቱ ይካሄዳል ትምህርት ተቋማት ላይ። እንግዲህ ኢንስፔክሽን ምዘና የምንለው በ3 ጉዳዮች መሰረት ተደርጎ የሚደረግ ነው። አንደኛው ግብአትን ማዕከል ያደረገ ነው። ሁለተኛው ሂደትን ነው። ሶስተኛ ደግሞ የተማሪ ውጤትን ማዕከል ተደርጎ በየአመቱ ምዘና እየተካሄደ ለተቋማት ደረጃቸው የትኛው ደረጃ ላይ ነው የሚያርፉት የሚለው ይወጣል ማለት ነው። ይሄ ስታንዳርድ ሀገር አቀፍ ስታንዳርድ ነው። እንደ ከተማ የተዘጋጀ ሳይሆን ኢንስፔክሽን ስታንዳርድ በሀገር አቀፍ ደረጃ የትምህርት ጥራትን ለመለካት የወጣ ስታንዳርድ ነው። ስለዚህ በዛ ቼክ ሊስት መሰረት ምዘና በየአመቱ እየተካሄደ ደረጃ ፍረጃ ይካሄዳል ማለት ነው። እንግዲህ ብቁ የማይባለው ደረጃ 1 ላይ ያለ የትምህርት ተቋም ነው። ደረጃ 1 ላይ ያለ የትምህርት ተቋም በመመሪያችን መሰረት ለ1 አመት የማስጠንቀቂያ ይሰጠውና 1 አመት ብቻ ማስጠንቀቂያ ጊዜ ይሰጠዋል። ለ1 አመት ይቀጥላል። በቀጣይ ተመዝኖ ከደረጃ በታች ወይም ደረጃ 1 ላይ ከሆነ ይዘጋል ማለት ነው። እውቅናውን ይመልሳል፣ ይዘጋል ማለት ነው። አገልግሎት መስጠት አይችልም ይላል መመሪያው በግልጽ ስለተመላከተ። ከዛ በላይ ያሉት ደረጃ 2 እስከ ደረጃ 4 የተፈረጁ የትምህርት ተቋማትን ይሄ ደንብ ይመለከታቸዋል የሚለው በዛ ደረጃ መወሰድ አለበት። እንግዲህ ይሄ ደረጃ ምንድነው የሚያሳየው ብለን ስናይ ጥራትን ነው። የትምህርት ጥራት መለኪያ ናቸው ማለት ናቸው። እዚህ ውስጥ ያለው ደረጃ 2 ስንል ጥራቱ ከፍተኛ ደረጃ ያለው ደረጃ 4 ነው። ቀጥሎ ያለው በጣም የላቀ የሚባለው ሴንተር ኦፍ ኤክሰለንሲ ቅድም አቶ ወንድሙ እንዳነሳው የላቀ የልህቀት ማዕከል ሆኖ ለሌሎች ተቋማት ሞዴል የሆነ ተቋም የሚባለው ደረጃ 4 ላይ ያሉ ተቋማት ናቸው። እንደ ከተማችን ይሄ ተቋም አንድ ተቋም ብቻ ነው። 3 እርከኖች አሉ። 3ቱም እርከኖች ደረጃ 4 ላይ ነው የሚገኙት። ቅድመ አንደኛውም ደረጃ 4 ላይ ነው የሚገኘው። አንደኛና መካከለኛ ደረጃውም ደረጃ 4 ነው። ሁለተኛ ደረጃውም ደረጃ 4 ነው። በተቋም ከመጣን 1 ነው፣ በእርከን ከመጣን 3 ናቸው ማለት ነው። በዛ ደረጃ ነው። ከዛ ባሻገር ያሉት አብዛኛው ትምህርት ቤቶቻችን ደረጃ 3 እና ደረጃ 2 ላይ ይገኛሉ ማለት ነው። ደረጃ 1 ላይ ያሉት ይሄ ክፍያ ጭማሪ አይመለከታቸውም። ምክንያቱም የ1 አመት የማስጠንቀቂያ ጊዜ ወስደው እዛ ውስጥ የጎደላቸውን በሚሰጣቸው ግብረ መልስ መሰረት ውስጣቸውን አይተው አስተካክለው ቀጣይ ሲመዘኑ ወደ ብቁ ከመጡ ብቻ ክፍያ ማድረግ ይችላሉ። ከዛ ባሻገር ግን እዚህ ደንብ ላይ በግልጽ እንደተመላከተው ደረጃ 1 ላይ ያሉ ተቋማት ክፍያ ጭማሪ ማድረግ አይችሉም ማለት ነው። ስለዚህ ይሄንን የክፍያ ጭማሪ ጣሪያ ስናስቀምጥ ትንሹ 40% ነው፣ ትልቁ 65% ነው። ይሄንንም በእርከን ለይተናል። ቅድመ አንደኛ ላይ ለይተናል። የራሱ መስፈርት አስቀምጠናል። ለምሳሌ ቅድመ አንደኛ ላይ ስንመጣ ተጨማሪ የሰው ኃይል ያስፈልጋል። ህፃናት ስለሆኑ እድሜ 4 እስከ እድሜ 6 ያሉ ለመደበኛው ትምህርት ዝግጁ የሚሆኑበት እድሜ ስለሆነ ተጨማሪ ተንከባካቢዎችንም ጭምር ይጠይቃል ከሚያስተምሩት ባሻገር ማለት ነው። ስለዚህ እነዚህ ተጨማሪ የሰው ኃይሎች ሲጨምር ደግሞ ደሞዝ ይጨምራል ማለት ነው። እሱም መሰረት አድርገን ለደረጃ 2 አስቀምጠናል፣ ለደረጃ 3 አስቀምጠናል፣ ለደረጃ 4 የለንም። ቢኖርም ለደረጃ 4 ማክሲመም አሁን ኬጂ ላይ ስትመጣ 55% ነው። መነሻው 45% ነው ማለት ነው። ደረጃ 2 ላይ ያለ 45% ነው የሚጨምረው። ሚለየው ምንድነው? አንደኛ ግብአቶች አሉ። ለነዚህ ቅድመ አንደኛ ህፃናት የሚያስፈልጉ በርካታ ምቹ ሁኔታዎችን ከመፍጠር አኳያ ፋሲሊቲ ጋር የሚያዙ ጉዳዮች ፕላስ ደግሞ ተጨማሪ የሰው ኃይል ሞግዚቶችም ጭምር ስለሚያስፈልጉ እነዚህን ታሳቢ አድርገን በዛ ደረጃ ተጠንቶ የተቀመጠ ጣሪያ ነው። ይህ እስከ ነው እንጂ ይሄ ነው ማለት አይደለም። ለምሳሌ 45% ይጨምራል ስንል የግድ 45% ይጨምራል ማለት አይደለም። እስከ 45% ነው የሚለው። ከዛ ጣሪያ ማለፍ አይችልም።
ደንቡ ላይ በግልጽ የተመላከተው። ላይጨምርም ይችላል 10%ም ሊጨምር ይችላል 5%ም ሊጨምር ይችላል። ከወላጆች ጋር ውይይት ይደረጋል። ይሄ ፕሮፖዛል አሁን ከ45% ያልበለጠ ለምሳሌ ቅድመ አንደኛ ላይ ደረጃ 2 ከሆነ 45% ሳይበልጥ እዛ ማዕቀፍ ውስጥ ሆኖ ይሄን ፕሮፖዛል ከወተመ ጋር ይወያያል፣ ለወላጆች ያቀርባል። ወላጆች ተወያይተው የሚወስኑት ውሳኔ የመጨረሻ ውሳኔ ይሆናል ከተግባቡ። ወላጅ ካልተግባባ ግን ባለስልጣኑ የመጨረሻ ውሳኔ ይሰጣል ይላል። ስለዚህ አሁን ለምሳሌ 45% ነው የሚጨምረው ብሎ ትምህርት ቤቱ ፕሮፖዛል አቅርቦ ወተመ ሳይስማማ ወላጅ ሳይስማማ ከቀረ እኛ ጋር ይመጣል ማለት ነው። እኛ ደግሞ ሚዛናዊ ሆነን ወላጅ ስንት ይሁን ያለው ትምህርት ቤቱ ስንት ነው ያቀረበው፣ ስለዚህ አጠቃላይ ትምህርት ቤቱ ነባራዊ ሁኔታ ምን ይመስላል የሚለውን በደንብ ተንትነን አይተን በመስፈርቶቹ መሰረት የመጨረሻ ውሳኔ የምንሰጥበት አግባብ አለ ማለት ነው። ሌሎቹ እርከኖችም ላይ በዚሁ ደረጃ 65% የተባለው የሚሰራው ለአንድ ትምህርት ቤት ነው። ለሚኩራ ላይ የሚገኝ አንድ ትምህርት ቤት አለ። ደረጃ 4 ላይ ያለው ቅድም የጠቀስኩት ዳይመንድ ነው ማለት ነው። ዳይመንድ ነው እስከ 65 የሚለው። ሁለተኛ ደረጃ ላይ ስንመጣ ልዩ የሚያረጋቸው በርካታ ጉዳዮች አሉ። ለምሳሌ የስራና ተግባር ትምህርት የሚባል ተጨምሯል። 11 እና 12ኛ ክፍል 20 የሚደርሱ የሙያ አይነቶች ተማሪው መርጦ እንዲማር ከዚህ አመት ጀምሮ ትምህርት ቢሮ ስራ ላይ ጀምሯል። ፖሊሲ ውስጥ የተካተተ ነው። ቼክሊስታችን ላይ አለ። እኛ ስንሄድ አሁን ለነዚህ የሙያ አይነቶች አስፈላጊ የሆኑ ግብአቶች ተሟልተዋል ወይ አልተሟሉም የሚለው መመዘኛ መስፈርቱ ላይ አለ ማለት ነው። ስለዚህ ነገ ሄደን ክትትልና ቁጥጥር ስናደርግ ለዛ ለተቀመጠው ሙያ አይነት የሚያስፈልገው ግብአት መሟላት አለመሟላቱ ምዘና ላይ ተካቷል ማለት ነው። ውጤት ሊያገኝበት ሊያጣበት ይችላል። ስለዚህ እነዚህ ደግሞ ሂውጅ ካፒታል የሚጠይቁ ካፒታል ኢንቴንሲቭ የሆኑ የግብአት አይነቶች አሉ። የሙያ አይነቶች ላይ ስንመጣ ቢያንስ 12ኛ ክፍልን ሲጨርስ በአንድ የሙያ አይነት እስከ ሌቭል 1 ሰርቲፋይ መሆን አለበት ስለሚባል እሱን ያማከለ ጭምር አድርገን ለዛ ነው ከፍ የሚለው 65 ሲባል ለምን ከፍ አለ፣ ለምን ኬጂ ላይ ዝቅ አለ፣ ሃይ ስኩል ላይ ወይም ሁለተኛ ደረጃ ላይ ለምን ከፍ አለ ዋጋው ስንል ሪዝን አለው ማለት ነው። ይሄ ብቻ አይደለም። የናቹራል ሳይንስ የተፈጥሮ ሳይንስ የትምህርት አይነቶች እያንዳንዳቸው የራሳቸው የሆነ ላቦራቶሪ ስታንዳርድ አለ ማለት ነው። ላቦራቶሪ መኖሩ ብቻ ሳይሆን አፓራትስና ኬሚካልስ ስታንዳርድ መሰረት መሟላት አለበት ማለት ነው። እነዚህን ነገሮች ለማሟላት ደግሞ ብር ይጠይቃል ወይም ገንዘብ ይጠይቃል ማለት ነው። እነሱን ታሳቢ አድርገን ነው። መካከለኛ ደረጃ ላይም ስንመጣ ለምሳሌ የስራና ሲቲ የሚባል ትምህርት አለ። ስራና ተግባር ትምህርት አለ። አንድ የቴክኖሎጂን ከማሳለጥ አኳያ ደግሞ አይቲ ትምህርት ይሰጣል። 2 አይቲ ላብ ያስፈልጋል ማለት ነው። እነዚህን ጉዳዮች ታሳቢ አድርገን እነዚህን የትምህርት አይነቶች ተግባራዊ ለማድረግ የሚያስፈልጉ ግብአቶች ስለሚያስፈልጉ እሱን ስታንዳርድ ጋር አላይመንት እንዲኖረው አድርገን በዛ ደረጃ ጣሪያው ነው የተቀመጠው። ጣሪያው ከዛ ማለፍ አይቻልም ነው እንጂ ከዜሮ ጀምሮ እስከ ተቀመጠው ጣሪያ ሳልፍ በዛ ፍሬም ውስጥ ያቀርባል። ወላጆች ጋር ይወያያል። ወላጅ ካመነበት ይወስናል። ወላጅ ካላመነበትና ከወላጅ ጋር መግባባት ካልቻለ ተቋሙ መጨረሻ ባለስልጣን ወስዶ ሚዛናዊ ውሳኔ የሚሰጥ ነው። ይሄ መደረጉ ፍትሃዊነትን ለማንገስ ነው። አንደኛ ፍትሃዊ የሆነ ክፍያ ስርዓት እንዲኖር፣ ያልተገባ ጭማሪ ወላጆች ላይ ነዋሪው ላይ እንዳይጫን፣ የተገባ ጭማሪ ብቻ ተግባራዊ እንዲደረግ፣ እዚህ ውስጥ ደግሞ የትምህርት ጥራት ከእንትን ውስጥ ሳይገባ ከግምት ውስጥ አስገብተን የትምህርት ጥራትን እግረ መንገዳችን ደግሞ ለማረጋገጥ ስለ ትምህርት ቤቶች ደረጃ ስናነሳ የሚሰጡት የትምህርት ጥራት ይለካል ማለት ነው። እሱን እየገለጽን ነው። ደረጃ 3 ከደረጃ 2 ይበልጣል እያልን ያለነው። የተሻለ ትምህርት ቤት የሚባለው ከደረጃ 2 ደረጃ 3 ላይ ያለው፣ ከደረጃ 3 ደግሞ ደረጃ 4 ላይ ያለው አጠቃላይ የትምህርት አሰጣጡ ሂደቱም ግብአቱም ውጤቱም የተሻለ መሆኑን ጭምር ያሳያል። እሱ እንዲመጣ ስለምንፈልግ ተቋማችን ከደረጃ 2 ከመካከለኛ ወደ ከፍተኛ ከከፍተኛ ወደ በጣም የላቀ ተቋም እንዲመጣ ስለምንፈልግ በዚህ ደረጃ ታይቶ ተጠንቶ ጭምር የቀረበ ነው ማለት ነው። መልካም አመሰግናለሁ። አቶ ወንድም ወደ እርሶ ልምጣ። እንግዲህ ወይዘሮ ታጋይቱ ያነሷቸው ከከፍተኛው 65% ጣራ እስከ 40% ድረስ እንዲጨምሩ በቁጥር ደረጃም የተቀመጡ የግል ትምህርት ቤቶች አሉ። በምዘና ደረጃ አሁን ህብረተሰቡ እንዴት ይወቃቸው እነዚህን ሰዎች? ኢቨን 65% የመክፈል ፈቃድ የተሰጠው ትምህርት ቤት አንድ መሆኑን መረጃው ላይ ኖሮ ይችላል። ህብረተሰቡና ግንዛቤ ኖሮት ጥራት ያላቸው ትምህርት ቤቶችና እስከ 40% እስከ 65% የመጨመር ፈቃድ የተሰጣቸው ትምህርት ቤቶች የትኞቹ እንደሆኑ በምን ያውቁታል? ትምህርት ቤቶቹ ጋር ሄደው
በተጨማሪነት 40% ላይ እንዲቀመጥ የተፈለገ ግል ትምህርት ቤት 50% የመጨመር ፍላጎት ቢኖረው በእናንተ በኩል የክትትልና እርምጃ የመውሰድ ስርዓታችሁን ይመስላል የሚለውን ሀሳብ እንዲሰጡ ይፈልጉ። ጥሩ። ምናልባት ህብረተሰቡን በደንብ ግልጽ እንዲሆንለት አንደኛው ክፍያው ሁሉንም ትምህርት ቤቶች አይመለከትም የሚለው በደንብ ያዝ። ቀጣይም በየአቅጣጫው ትግበራ ውስጥ ስንገባ የሚገጥሙ ነገሮች ካሉ በደንብ ኮሚኒኬት ለማድረግ ስለሚመች፣ ስለዚህ ሁሉም ትምህርት ቤት አይመለከተውም። እንደተባለው ከ2 ዓመት በፊት ጭማሪ ውስጥ የነበሩ ትምህርት ቤቶች በህጉ መሰረት ከ2 ዓመት ስለሞላቸው መጠየቅ ይችላሉ የሚለው እሱ ይያዝ። ከዚህ በኋላ ያለው ትሬንድ ግን የሚሆነው በህጉም ላይ በትምህርት ህጋችን ላይ እንደተቀመጠው በየ3 ዓመቱ ይሆናል። አሁን ዘንድሮ የሚጨምሩ ትምህርት ቤቶች ከ3 ዓመት በኋላ ነው ይሄ ጥያቄ የሚቀርበው። ይሄን በደንብ ግልጸኝነት ማህበረሰባችን እንዲይዝ ነው። ሁለተኛው እነዚህ ጣራ ነው ያበጀ ነው እንጂ እያንዳንዱ ትምህርት ቤት አሁን የተቀመጠውን ጣራ ያስከፍላል ማለት አይደለም። ህብረተሰቡ ይሄን በደንብ ግልጸኝነት ያዝ። ከዚህ በላይ መጨመር አይችልም። ጣራው እሱ ነው። ከእንደገና ህብረተሰቡ ጋር ፕሮፖዛል ይዞ ይቀርባል ትምህርት ቤቱ ድጋሚ ማለት ነው። ከወላጁ ጋር ይነጋገራል። ይሄን አስብ ያለው ወተማ አለ፣ አደረጃጀት አለ። በግልም በመንግስት የሚያደራጀ ነው አዲስ አደረጃጀት አለ። አሁን በግል ትምህርት ቤትም ይሄን ታሳቢ ያደርገን አደረጃጀቱን በአዲስ መልክ ከልሰናል። ስለዚህ ውይይት ያደርጋል። የሚቀርበው ጀስቲፊኬሽን ትክክል ነው አይደለም፣ ጣራው እንደተጠበቀ ሆኖ ይዞት የሚመጣው ፕሮፖዛል ትክክል ነው አይደለም፣ እዛ ውይይት ይደረጋል። ከእንደገና አጠቃላይ ወላጅ ይጠራል፣ የሚያስተምሩ ወላጆች፣ እዛም ጋር ውይይት ይደረጋል። ትምህርት ቤቱ ያቀረበው ምክንያታዊ ነው የሚለውን ነገር ህዝቡ ከተቀበለ ፕሮፖዛሉን ያጸድቃል። አይ ምክንያታዊ አይደለም ይሄ ነው መጨመር ያለባቸው የሚለው ነገር ከተግባባ ያ የተግባባውን ይዘው ይሄዳል። ካልሆነ ግን ቅድም ወይዘሮ ታጋይቱ እንዳስቀመጠችው ወደ ባለስልጣኑ ይመጣል። ባለስልጣኑ በአሰራሩ መሰረት የመጨረሻውን ዳኝነት ይሰጣል ማለት ነው። ስለዚህ ህብረተሰባችን ግልጽ እንዲሆን የሚያስፈልገው ጣራ ተበጀ እንጂ ውሳኔው ይሄ ነው የሚል ውሳኔ እንዳልተቀመጠ በደንብ ክሊር እንዲሆን ያስፈልጋል። ሁሉም ትምህርት ቤት እዚህ ውስጥ ክፍያ ስርዓት ውስጥ አይገቡም። የዘንድሮ 2 ዓመት ያሞላቸው የሚለውን እሱ ምን ያዝ። ከትግበራው ጋር ሁለቱም ቢሮዎች ሲሪየስ ነው የምንከታተለው። ከውይይቱ ጀምረን እያንዳንዱ ትምህርት ቤት የምትደረገው ውይይት ከባለስልጣኑም ከትምህርት ቢሮ ተወካይ ባለበት ነው ውይይት የሚደረገው። ውይይቱ ግልጸኝነት አለው ወይ? መገኘት የሚገባው ተሳታፊ 50+1 አቴንድ አድርጓል የሚለው ይሄ የኛ ኃላፊነት ነው የሚሆነው። ምክንያቱም ጥቂት ሰዎች መጥተው ሆይ ሆይ ብለው ውሳኔ እንዲወሰን አይፈቀድም። ስለዚህ ወላጅ ጥሪ ይደረግለታል በየትምህርት ቤቱ። የኛ ታዛቢዎች ቁጭ ይላሉ፣ ቃለ ጉባኤ ይያዛል። ውይይቱ ጤናማ ነው፣ ዲሞክራሲያዊ ነበር፣ ህዝቡ አምኖበት ነው ውሳኔ የተላለፈው የሚለው ከእያንዳንዱ ትምህርት ቤት ኮንፈርሜሽን እናመጣለን። በዛ መልክ ነው ተግባራዊነቱን የምንከታተለው። እንዲጨምሩ የማይፈቀድላቸው በተለይ ደረጃ 1 ላይ ሆነው ማስጠንቀቂያ የተሰጣቸው ትምህርት ቤቶች በፍጹም እንዲጨምሩ ፍቃድ አይሰጥም። ይህን የሚያደርጉ ካሉ በአሰራሩ መሰረት ተጠያቂነት ስርዓት እናበጃለን። ዋናው ነገር ምንድነው? የእነዚህን ትምህርት ቤቶች ፕሮፋይል አሁን በእኛም ማህበራዊ ድረገጻችን በትምህርትና ስልጠና ማህበራዊ ድረገጽ እንለቃለን። እያንዳንዱ ትምህርት ቤት ዘንድሮ መጨመር መብት ያላቸው ትምህርት ቤቶች በህጉ መሰረት ሪኩዌስት ያደረጉ ትምህርት ቤቶች እነዚህ ናቸው፣ ደረጃቸው ይሄ ነው የሚለውን ነገር ለህዝባችን ግልጸኝነት እንፈጥራለን። ስለዚህ በዝርዝር በዌብሳይቱም ላይ በተለያዩ የሚዲያ አማራጮችም ትምህርት ቤቶችን አናውንስ እናደርጋለን። ህዝባችንም ከዚህ በኋላ ትምህርት ቤቶቹን ያውቃቸዋል። የፈለገበት መርጦም ለመግባት የትምህርት ቤቶቹን ደረጃ የሚያውቃል። ልጄን ማስተምረው እዚህ ትምህርት ቤት ነው፣ ይሄ ትምህርት ቤት ስታንዳርዱ እንደዚህ ነው የሚለውንም ጭምር ለህብረተሰቡ ግልጸኝነት እየፈጠር እንሄዳለን። ስለዚህ ከዚህ በኋላ ጠንከር ያለ ስራዎች በሁለቱም ቢሮዎች ይሰራል። ወይዘሮ ታጋይቱ የመጨረሻ ጥያቄ ለርሶ ላድርግ። እንግዲህ የዚህ የትምህርት ጥራትን ቁጥጥር ስልጠና እንደዚህ ከክፍያ ጋር የተያዙ አገልግሎቶችን የምትቆጣጠሩበት አንደኛው ስልትና ሜካኒዝም የዚህ ወተመ የሚባለው አደረጃጀት ይመስለኛል። ከነሱ ጋር እየተወያየ ትምህርት ቤቱ ክፍያ መክፈልም ካስፈለገ አዳዲስ አሰራሮች ማምጣትም ከፈለገ ከዚሁ አደረጃጀት ጋር የመግባባት ግዴታ ውስጥ መግባት አለበት በእናንተ አሰራር መሰረትና ወተሞቹ ምን ያክል ጠንካራ ናቸው? ይህንን ከመቆጣጠር አንጻር አንዳንድ ትምህርት ቤቶች ላይ እኛም ጋር የሚደርሱ ቅሬታዎች አሉ። የወተማ አደረጃጀቶች በራሳቸው ለወላጅ ሳይሆን ለትምህርት ቤት ያደሉ የሚመስሉ አሉ። ከግል ባለሀብትም እንደመሆናቸው መጠን ከነሱ ጋር በመነጋገር የራሳቸው ልጆች በተፈለገው ዋጋ የማስከፈል ሌሎቹም ደግሞ ባልተፈለገ ትምህርት ቤቱ በፈቀደ ዋጋ ብቻ እንዲማሩ የመወሰን አዝማሚያዎች አሉ። አዝማሚያም ሳይሆን በተግባር የተደገፈ ቅሬታም ይነሳልና ይህንን ከመቆጣጠር አንጻር ምን ያክል ተዘጋጅታችኋል? ሁለተኛ ጥያቄ ካላበዛውበት አሁን ዘንድሮ 65% እንዲከፍል ፈቃድ የተሰጠው ትምህርት ቤት የሚቀጥለው ዓመት ጥራቱ እንዴት ተመዝኖ በዛው ሊቀጥል ይችላል? በዛው ቀን ነው ወይ ሊቀጥል የሚችለው? እስከ 3 ዓመት ድረስ 65%
እያስከፈለ ነው ወይ የመቀጠል ፍላጎት የሚኖረው? ከዛ በኋላ ደረጃው ከወረደ የሚያስከፍለው ገንዘብ የመቀነስ እንትንስ የለውም ወይ? አሰራሩ የፈቀዳቸው ነገሮች ካሉ ስለ አመሰግናለሁ። ከወተመ ጋር ተያይዞ አጠቃላይ ወተመ አደረጃጀቱ የልማት ስራ ነው። የልማቱን ስራ የሚሰራው አካል ነው የሚሰራው። እኛ በጋራ ሆነን አሁን ቅድም ያነሳው ጥያቄዎችና ቅሬታዎች ከህዝቡ ሲነሳ ነበር የቆዩት። ስለዚህ ይህን ቅሬታ ወስደን ከትምህርት ቢሮ ጋር በመነጋገር በአሰራሩ በመመሪያው መሰረት ወተመ እንደገና መስፈርቱን የሚያሟሉ ወተመዎች ወላዩ ተጠርተው የወላይ ተወካይ ስለሚሆን እንዲመርጡ አድርገናል ማለት ነው። የኛ ተቋም እስከ ታችኛው ድረስ ያለው እስከ ወረዳ ድረስ ያለው የተቋማችን አካላት ወርደው ባለሙያዎች፣ አመራሮች በሁሉም የግል ትምህርት ቤቶች ላይ ዘንድሮ በአዲስ መልክ ወተመ እንዲደራጅ ተደርጓል ማለት ነው። መስፈርቱን የማሟላ ሁሉ ነበረ። ኢቭን ተማሪ ልጅ ያሌለው ግን ወተመ ሆኖ የተደራጀ ሁሉ ያለበት ተቋም ነው። ቅድም እንደተባለውም የግል ፋይዳውን ብቻ ማዕከል አድርጎም ጭምር ለተቋሙ የሚሟገት እንጂ የማህበረሰቡን ችግር ከግምት የማያስገባ እንዳለ በደንብ ደርሰንበት ይሄን በጋራ የማስተካከል ስራ ሰርተናል ማለት ነው። እውነት ለመናገር ዘንድሮ ወተመ በአዲስ መልኩ ማደረጀታችን ቀድሞ ፕሮፖዛል ትምህርት ቤቱ የሚያቀርበውን ወስዶ እንደውም ያንስብሃል ብሎ ወላጅ ጋር ሲቀርብ ለትምህርት ቤቱ የሚሟገት የነበረው ወተመ ዘንድሮ ወደ ወላጅ ሆኖ ትክክለኛ ውግንናው ለወላጅ ሆኖ ተቋሙ መኖር እንዳለበት አምኖ ግን ሚዛናዊ የሆነ ሀሳብ ሳይንሳዊ የሆነ ትንተናም ጭምር አድርገው በዛ ደረጃ መጨመር ያለባችሁ ይሄ ነው ያቀረባችሁት ሪዝን ይሄ ነው፣ ለዚህ ሪዝን ደግሞ ትክክለኛ ጭማሪ መሆን ያለበት ከዚህ % በላይ መሆን የለበትም ብለው መጀመሪያ ባስቆምነው ፕሮፖዛል ላይ ራሱ ከፍተኛ የሆነ መተጋገሎችና እንዲስተካከልም ጭምር ሲታገሉ የነበረበት ሂደት ነበረ ማለት ነው። ስለዚህ ይሄም ትልቅ ለውጥ ነው ብለን እንወስዳለን። እነሱን የማጠናከር ስራዎች ቀጥሎ የሚሰሩ እንዳሉ ሆኖ ሁለተኛ ከውሳኔው ጋር ተያይዞ ያለው ይሄ 65% የሚለው ለአንድ ትምህርት ቤት ብቻ ነው። ደግሜ ማንሳት እፈልጋለሁ። እንግዲህ እስካሁን ባለን ምዘና ተመዝኖ ደረጃ 4 ያሟላ አንድ ትምህርት ቤት ለሚኩራ ክፍለ ከተማ የሚገኝ ዳይመንድ የሚባል ትምህርት ቤት ብቻ ነው የሚመለከተው ጣሪያው። እሱም 65% ያስጨምራል ሳይሆን እስከ 65% ነው ማለት ነው። እስከ ነው ጣሪያ ነው እንጂ ከዛ በታች ወላጆች በተስማሙት ነው የሚወሰነው። ሁለተኛ እዛው ላይ ተያይዞ ከትምህርት ቤቱ ደረጃ እንዴት ያቃል ወላጁ የሚለው አንደኛ ቅድም ወንድሙ እንዳነሳው የውይይቱ እለት ሁለት አካላት ይገኛሉ። አንደኛ ከባለስልጣኑ አንድ ባለሙያ፣ ከትምህርት መዋቅሩ ከትምህርት ቢሮ መዋቅር አንድ ባለሙያ በተገኘበት ውይይቱ የሚካሄደው። እሷን የትምህርት ዘመኑ ከመጀመሩ ቀድሞ ያለው ውይይቱ ላነሳ ነው። ለጭማሪው ጭማሪ ወላጅ ጠርቶ ለምሳሌ ለውይይት ለማድረግ ከ10 ቀን በፊት ወላጆችን ጥሪ ማድረግ አለበት ይላል ደንቡ ላይ። ከዚህ በፊት የነበረንም መመሪያ ላይ ውይይት ለማድረግ በዚህ ዙሪያ ላይ ከ10 ቀን በፊት ጥሪ ለወላጆች በተለያየ መልኩ በደብዳቤም ጭምር የማሳወቅ ግዴታ ተቋማት እንዳለባቸው ያስቀምጣል። ደንቡም ይሄንን በደንብ አንደርላይን አድርጎ ያስቀምጠው ነው ማለት ነው። ከ10 ቀን በኋላ በሚደረገው ውይይት ላይ የመጣው ወላጅ 50+1 መሆኑን የተደራጀው ወተመም ያረጋግጣል። የኛም ባለሙያ እኛንም ባለስልጣን ትምህርት ቢሮንም ወክሎ የሚሄደው ባለሙያ ያረጋግጣል። 50 ሲደመር 1 ወላጅ ካልተገኘ ውይይቱ ለቀጣይ ይተላለፋል እንጂ አይካሄድም ማለት ነው። ለቀጣይ ለሁለተኛ ዙር ይተላለፋል ይላል። ሁለተኛ ዙር ለማካሄድ 5 ቀን ቀደም ብሎ ጥሪ እንደገና ሁለተኛ ጥሪ ለወላጆች ተደራሽ ማድረግ አለበት። ጥሪው ራሱ በአግባቡ ወላጅ ጋር መድረሱን የኛ ባለሙያዎች ያረጋግጣሉ ማለት ነው። እሱ በደንብ መወሰድ አለበት። ስለዚህ የወላጆች ሚና ጥሪ ሲደርሳቸው ስለ ልጆቻቸው መብት ትምህርት ቤቱ ላይ በሚያደርገው ጥሪና ውይይት ላይ ተገኝተው ስለ መብታቸው እዛ ላይ መነጋገር ያስፈልጋል ማለት ነው። ወላጅ ጋር አንዱ መታረም ያለበት ጥሪ ሲደረግላቸው የማይገኙ ወላጆች በሚወሰነው ውሳኔ ላይ ግን ቅሬታ የሚያቀርቡ ወላጆች ስላሉ ከወዲሁ እኔ ነዋሪውን ላሳስብ የምፈልገው ትምህርት ቤቱ በሚያደርገው ጥሪ መሰረት ተገኝቶ በሚደረገው ውይይት ላይ ሀሳቡን በአግባቡ ማስኬድ አለበት የሚል ሀሳብ አለኝ ማለት ነው። እንግዲህ ይሄ ከተረጋገጠ ነው ውይይቱ የሚካሄደው። ሁለተኛ ጥሪ ላይ ግን ደንቡ ላይም በተቀመጠው በደንብ ማለት ነው ከ5 ቀን በኋላ በፊት
ለወላጆች ጥሪ ከተላለፈ በኋላ ሁለተኛ ውይይት ላይ በተገኘ ወላጅ ይወሰናል ይላል። ባልመጡትም ወላጆች ላይ የተወሰነ ውሳኔ ተፈጻሚ ይሆናል ይላል። ይሄ እንግዲህ ወላጆችም ኃላፊነታቸውን መወጣት እንዳለባቸው በአንድ በኩል ያስገነዝባል ማለት ነው ህጉ። ስለዚህ ግዴታቸውን መወጣት አለበት የሚለው ከዛ አግባብ እንደሆነ በደንብ መረዳት ይጠይቃል። ይህ ተደርጎ ኢቭን በሁለተኛም ይሁን በአንደኛ ውይይት በሚደረገው ላይ የቀረበው ትምህርት ቤቱ የሚያቀርበው ፕሮፖዛል ከወተመ ጋር ተወያይቶ ወተመ ከተግባባ የተግባባበትን ሀሳብ ያቀርባል። ካልተግባባ ግን ልዩነቱን ይዞ ለወላጅ ይቀርባል ማለት ነው። ስለዚህ የቀረበው መነሻ ሀሳብ ወይም ፕሮፖዛል ወላጆች ካላመኑበት ካልጸደቀ ቅድም እንዳልኩት ባለስልጣኑ ሚዛናዊ የሆነ ውሳኔ መጨረሻ ላይ የሚሰጥ ይሆናል። የተቀመጠው ጣራ እስከ ነው እንጂ ይሄን ያህል ይጨምራሉ የሚል አይደለም። ትንሹ 40% ነው፣ ትልቁ 65% ነው። 65% ለአንድ ትምህርት ቤት አሁን ባለው ነባራዊ ሁኔታ ለ3 አመት ቅድም ላነሳሁም ይቆያል። ይሄ የኢንስፔክሽን ደረጃ ለ3 አመት ይቆያል። ይሄኛው ጣሪያ ግን ቀጣይ 3 አመት ላይ አጠቃላይ ሀገራዊና ከተማ አቀፋዊ ኢኮኖሚክ ሁኔታዎች ታሳቢ ተደርጎ ጥናት ተደርጎ ለካቢኔ እየቀረበ ከዚህ በታችም ሊሆን ይችላል፣ ከዚህም ሊጨምር ይችላል፣ ይወሰናል። በየ3 አመቱ ካቢኔው ይወስናል ይላል ደንቡ ላይና በዛ ደረጃ ነው ፊክስድ የሆነው። ይሄ ለ3 አመት ብቻ የተቀመጠ ጣሪያ እንጂ ይሄ ሁሉ ጊዜ የሚሰራ አይደለም የሚለው ሊሻሻል የሚችል ነው። ሊቀንስ ሊጨምር ይችላል። ይሄንን የሚያደርገው አጠቃላይ ሀገራዊ ዋጋ ግሽበቱ ያ ማለት ትምህርት ሴክተሩ ላይ ያለው አጠቃላይ ዋጋ ግሽበቱ ጥናት እየተካሄደ በባለስልጣኑ ለካቢኔው እየቀረበ በዛ ደረጃ ማሻሻያዎች እየተደረጉበት የሚሄዱ መሆናቸውን የተቀመጠው እስከ ነው እንጂ ተቆርጦ ይሄ ነው የሚል እንዳልሆነ ከዜሮ ጀምሮ እስከ 65 ከዜሮ ጀምሮ እስከ 40% ከዜሮ ጀምሮ እስከ 45% እያለ ይቀጥላል እንጂ የመጨረሻ የተቆረጠም እንዳልሆነ ጣሪያ ነው የተደነገገው፣ ጣሪያ ነው የተቀመጠው የሚለው ህዝቡ በደንብ ግልጽ ሊሆን ይገባል ማለት ነው። ምናልባት እዚሁ ጋር በተያያዘ ወላጆችና ትምህርት ቤቶች ካልተስማሙ እናንተ ባለስልጣን ድረስ የሚደርስ መብት ይሰጣል ቅሬታ እንዲያቀርቡ። ምናልባት ባለስልጣን የሚወስዳቸው እርምጃዎች ምን ይሆኑ? ቀጥሎ ትምህርት ቤቱና ወላጆች መስማማት ካልቻሉ ባለፈው አመት የሚያጋጥመን ጉዳይ ስለሆነ ነው ከትምህርት ቤቱና ወላጆች ጋር በተያያዘ ባለስልጣን የሚወስዳቸው እርምጃዎች ምንድናቸው? ትምህርት ቤቶችና ወላጆች በክፍያ ዙሪያ መስማማት ካልቻሉ ምናልባት ትምህርት ቤቱን እስከ መዝጋት የሚያደርስ እርምጃ ይሆኑ? በእናንተ በኩል የተቀመጠ አሰራር ምን? እንግዲህ ለባለስልጣኑ በአዋጅ የተሰጡ ኃላፊነትና ተግባራት 16 አሉ። አሰራሩን ጠብቆ የማይሰሩ ተቋማት ካሉ ህጋዊ የሆነ እርምጃ ይወስዳል። ፍቃድ እስከ መሰረዝ እስከ ማገድ አገልግሎቱን እንዳይሰጡ እስከ ማድረግ ድረስ የሚደርስ ስልጣን ተሰጥቶታል ባለስልጣኑ ማለት ነው። ስፔሲፊካሊ ከትምህርት አገልግሎት ክፍያ ጋር ተያይዞ የተቀመጠው ጉዳይ ወላጅ ይወያያል፣ ትምህርት ቤቱ ያቀርባል። ሚዛናዊ የሆነ ውሳኔ ነው የምንሰጠው እኛ መረጃ ላይ ተንተርሰን በተቀመጠው ምንድነው ፕሮፖዛሉ ላይ ያቀረቡት መነሻ የሚሆናቸው። ለምሳሌ 40% ነው ጣሪያ ከሆነ 40% ብሎ አቅርቦ ወላጅ ደግሞ ኖ 40% አይደለም 20% መሆን አለበት በዚህ ምክንያት ብሎ እዚህ ላይ መግባባት ካልተደረሰ ወደ ባለስልጣኑ ሲመጣ የወላጅም ድምጽ ምንድነው የሚለው ይታያል። አንድ የትምህርት ቤቱ ነባራዊ ኡነታ ምንድነው ያቀረበው ነገር ታንጂቢሊቲ አለው ወይ ተጨባጭ ነው ወይ የሚለውን ያያል። እነዚህ ነገሮች ካየን በኋላ እኛ አሁን ያለውን ነባራዊ ሁኔታ ስለምናቅ እሱን መሰረት አድርገን ሚዛናዊ የሆነ ውሳኔ እንሰጣለን። እሱን ባለስልጣኑ የሰጠው ውሳኔ ወስዶ ተግባራዊ ማድረግ የማይችል ተቋም ላይ እርምጃ እንወስዳለን ማለት ነው። አመሰግናለሁ ዜሮ ታጋይቱ። አቶ ወንድም ወደ እርሶ ልምጣ። እንግዲህ ቀደም ሲል ባነሳ ነው የግል ትምህርት ቤቶች እየጨመረ ከመጣ የአገልግሎት ክፍያም ይሁን በተለይ በአዲስ አበባ ከተማ ደረጃቸው እየጨመረ የመጡ የመንግስት ትምህርት ቤቶች የማስተማር አቅም ከፍ እያለ ይገኛልና ምናልባት ሁለት ጉዳይ ይታየኛል። አሁን በግል ትምህርት ቤቶች ላይ ያሉ ተማሪዎች አንድም መንግስት ትምህርት ቤት ላይ የተሻለ አገልግሎት ይገኛል ብሎ በማሰብ ሁለቱም ደግሞ መሰል የአገልግሎት ጭማሪዎችን በመፍራት ወደ መንግስት ትምህርት ቤቶች የሚኖረው እንግዲህ ፍሰት ከፍ ይላል የሚል ግምት አለኝ፣ የብዙዎችም ግምት ነውና በዚህ ረገድ አዲስ አበባ የመንግስት ትምህርት ቤቶች እነዚሁን ለመቀበል ምን ያክል ዝግጁ ናት? ምናልባት የተቀመጠ አሰራር ይሁን ከግል ወደ መንግስት ትምህርት ቤቶች የመዘዋወር ፍላጎት ያላቸው ወላጆችና ተማሪዎች ይኖራሉ። በዚህ ረገድ ምን ያክል ተዘጋጅተዋል? መልካም። ወደዚህ ጥያቄ ከመምጣት በፊት የቅድሙ ላይ በተለይ ከወተመና ወላጆች አካባቢ ጋር ትንሽ አጽንኦት መስጠት እንፈልጋቸው ጉዳዮች አሉ። አንዱ ከወተመ ጋር ቅድም ያነሳቸው የተባሉ ችግሮች ትክክል ተጨባጭ የነበሩ ችግሮች ናቸው።
እንደ አዲስ አበባ ከተማ አስተዳደር አንዱ ሪፎርም ከያዝንባቸው ተግባራት የወተመን አደረጃጀት መልሶ ማደራጀት ነው። የቆይታ ጊዜያቸው የጨረሱ አሉ፣ ልጅ የሌላቸው ልጆች አሉ፣ ከግል ባለሀብቱ ጋር በጥቅም የተሳሰሩ እነዚህ ብለን በዝርዝር ገምግመን በአዲስ መልክ ነው መልሰን ያደራጀ ነው ከባለስልጣኑ ጋር በጋራ ሆነን። ስለዚህ አዲስ አደረጃጀት ነው ያለን የሚለው እሱ ታሳቢ ይደረግ። ስለዚህ ይሄ አደረጃጀት ህብረተሰቡን የመረጠው ውግንናው የሚሆነው ለመረጠው ህብረተሰብ እንደሆነ እሱን ታሳቢ ያደርጋል። ያ ማለት ጭልጥ ብሎ ወላጁ ጋር ይሄዳል ሳይሆን ሚዛናዊ ሆኖ ከትምህርት ቤቱም ሳይድ ምንድነው ያለው ወላጁም የሚለውንም ደግሞ በደንብ መደመጥ አለበት። ስለዚህ ወተመ ተግባርና ኃላፊነታቸውን በአግባቡ እንዲወጡ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ሁለተኛ ማህበረሰቡ እንግዲህ በካቢኔ ደረጃ የህብረተሰቡን ጥቅም ህብረተሰቡ ላይ ሊደርስ የሚችለውን ጫና በጥናት አስደግፈው ነው የክፍያ ጣራ ውሳኔ የተደረገው። እንግዲህ ቀጥሎ ያለው ትልቁ በእጁ ያለው ወላጁ ነው። በእያንዳንዱ ትምህርት ቤት የሚደረገው ጥሪ ላይ ራሱ ሞጋች መሆን አለበት። አገልግሎት የምትሰጠው እንደዚህ ነው፣ ስለዚህ የሚገባ ይሄ ነው፣ አይ ጭማሪም አይገባህም ብሎ በደንብ መከራከር መሟገት ያለበት ማህበረሰቡ። መንግስት ያደረገው ምንድነው? በግል ተቋሞቹ ያቀረቡት ጥናት የክፍያ መሻሻያ ትክክል ነው አይደለም፣ ነባራዊ ሁኔታውን የሚገልጽ ነው አይደለም የሚለው ነው በጥናት አስደግፎ ያቀረባችሁት ሀሳብ ትክክል አይደለም፣ ጥናቱ የሚያሳየው ይሄ ነው፣ ስለዚህ ከዚህ በላይ ጣራ መበጀት የለበትም የሚል ነው። ስለዚህ ቀጥሎ ያለው እንትኑ በደንብ መሞገት ማህበረሰባችን ጋር ነው። ስለዚህ በተለይ ስብሰባ ሲጠራ አለመገኘት ምናምን ያሉ ጉዳዮች ላይ በደንብ ታርመው በእያንዳንዱ ትምህርት ቤት በሚገኙ መድረኮች ላይ በደንብ መሞገት፣ የኛ ተወካዮች በየትምህርት ቤቱ ስላሉ እነሱ ማስታወሻ ይዞ የስብሰባውን መንፈስም በደንብ ይዞ ስለሚመጡ ማህበረሰባችን ሞጋች ሆኖ በእያንዳንዱ ትምህርት ቤት ላይ ተገኝቶ ውይይቱን እንዲያካሄድ የሚለው እሱም በትልቁ አጽንኦት እንዲሰጠው ነው። እንግዲህ ከመንግስት ትምህርት ቤት ጋር ተያይዞ የመንግስት ትምህርት ተቋማት ያው በየአመቱ በከተማ አስተዳደሩ ከፍተኛ ወጪ እንዲሁም የግል ባለሀብቶችንም እያስተባበር የትምህርት ቤቶቹ ቁጥር ከጊዜ ወደ ጊዜ እየጨመረ ነው። በቅድመ አንደኛ፣ በአንደኛ ደረጃ፣ በመካከለኛም እስከ ሁለተኛ ደረጃ ትምህርት ቤቶች በየጊዜው ትምህርት ቤቶቻችን እያደጉ ነው። በቁጥር ብቻ ሳይሆን ደግሞ በውስጡም የምንሰጣቸው አገልግሎትም ደረጃቸውን የጠበቁ እንዲሆኑ ይህም በጣም ስራዎች እየተሰራ ነው። ያው ጥራትን ትኩረት አድርጎ ሰፊ ስራዎች እየተሰሩ ናቸው። እንግዲህ በየአመቱ የተማሪዎቻችን ቁጥርም እንደዚህ በተመሳሳይ እያደገ ነው። ስለዚህ የመንግስት ትምህርት ቤቶች የቅበላ አቅምም ከጊዜ ወደ ጊዜ እያደገ ነው። ውስጡም ያለው አገልግሎትም ከጊዜ ወደ ጊዜ በጣም እያደገ ነው። ይሄ ለዚህ ጥሩ ማሳያም የሆነው የክልላዊ ፈተናዎች ላይ የምናያቸው ውጤቶች በተለይ 6ኛና 8ኛ ክፍል ኦልሞስት ከግል ትምህርት ቤቶች ጋር ተቀራራቢ ደረጃ የደረስንበት ነው። ይሄ ብዙ ምክንያቶች አሉ። አንዱ ውስጥ የሚሰጠው አገልግሎቶች እየተሻሻለ ነው። ለተማሪዎቻችን እየቀረቡ ያሉት ግብአቶችም አስተዋጽኦአቸው ትልቅ ነው። የተማሪ ምገባው፣ የትምህርት ቁሳቁስ አቅርቦቱ፣ መምህራኖቻችንም ሞር ተማሪ ማብቃት ላይ እያደረጉት ያሉት ጥረት የመንግስት ትምህርት ቤቶች ከጊዜ ወደ ጊዜም ተመራጭ እየሆኑ የመጡበት ሁኔታ አለ። ስለዚህ ይሄ በቀጣይም ህብረተሰባችንን አሳትፈን የምንሰራቸው ትልልቅ ስራዎች ይኖራሉ ማለት ነው። እንግዲህ የዝግጅት ምዕራፍ ውስጥ ነው አሁን የምንገባው። በተለይ ከቅበላ ጋር ተያይዞ ከክፍያም ጭማሪ ጋር ሊሆን ይችላል። እንደዚሁም ደግሞ የትምህርት ቤቶቹ አገልግሎቶችም ከጊዜ ወደ ጊዜ ተወዳዳሪ የሆኑ ከመምጣታቸው አንጻር የመንግስት ትምህርት ቤቶች በርከት ያሉ ተማሪዎች ይመጣሉ ብለን ኤክስፔክት እናደርጋለን። ለዚህ ከተማ አስተዳደሩ ዝግጁ ሆኖ ስራዎች እየተሰሩ ነው። አሁን በቅርቡ ላውንች የምናደርገው 4ኛ ዙር የትምህርት ለትውልድ ንቅናቄ አለ። ይሄም መንግስት አቅም ተጠቅመን የማህበረሰባችንን አቅም ተጠቅመን የቀድሞ ተማሪዎችም ጭምር ይሄ በሞቢላይዜሽን የትምህርት ቤቶቻችን ምቹ፣ ሳቢ፣ ማራኪ የማድረግ ስራዎች፣ የተጓደሉ መሰረተ ልማቶችን የማስተካከል ስራዎች በሰፊው ንቅናቄ ውስጥ አሁንም እየሰራን ነው። ቀጣይም ቅድመ ዝግጅታችን ላይ ሁሉም ትምህርት ቤቶቻችን አድሰን መማር ማስተማሩን ዝግጁ የምናደርግበት ሁኔታ አለ። ስለዚህ ማህበረሰባችን እንግዲህ በህጋችን እንደተቀመጠው ትምህርት ከቅድመ አንደኛ እስከ 8ኛ ክፍል ነፃና ግዴታ ነው። ስለዚህ መንግስት ደግሞ ይሄ ኃላፊነት እስከወሰድን ድረስ ማንኛውም ማህበረሰብ እድሜው ለትምህርት የደረሰ በየትኛውም የክፍል ደረጃ የመንግስት ተቋማት በራችን ክፍት ሆኖ ለመቀበል አስፈላጊውን ቅድመ ዝግጅት እያደረግን ነው። ስለዚህ ይህንን እድሉ ማህበረሰባችንም እንዲጠቀም በዚህ አጋጣሚ መልእክታችንን እናስተላልፋለን። ከግል ወደ መንግስት ትምህርት ቤቶች ሲገቡ በራችን ክፍት ነው። በራችን ክፍት ነው። እኛ የግል የመንግስት የሚል የአድራሻ ጉዳይ ካልሆነ እኛ ትውልድ ነው የምናስተምረው። ስለዚህ ለትውልድ በራችን ክፍት ነው። ስለዚህ ከቅድመ አንደኛ እስከ 12ኛ ክፍል በየትኛውም የግል ትምህርት ቤት የተማረ ተማሪ
ወደ መንግስት ትምህርት ቤት መጥቼ እማራለሁ ካለ በራችን ክፍት ነው። የትኛውም ክፍለ ከተማ የትኛውም ትምህርት ቤት ላይ ያለ አገልግሎት ለሁሉም ክፍት ነው፣ ተደራሽ ነው። ስለዚህ በዚህ አግባብ እኛ ደግሞ የቅበላ አቅማችንን ደግሞ ለማሳደግ ሰፋፊ ስራዎች እየሰራን ነው። ስለዚህ በራችን ክፍት ነው የሚለው ማህበረሰባችንም እንዲያውቀው። መልካም አመሰግናለሁ። የአዲስ አበባ ከተማ ትምህርት ቢሮ ምክትል ኃላፊ አቶ ወንድሙ ኡመር እንዲሁም የአዲስ አበባ የትምህርት ስልጠና ጥራትና ቁጥጥር ባለስልጣን ምክትል ዋና ስራ አስኪያጅ ወይዘሮ ታጋይቱ ባቡ ለሰጣችሁን ጊዜ ለሰጣችሁን ሰፊ ማብራሪያ አዲስ ሚዲያ ኔትወርክ አብዝቶ ያመሰግናችኋል። አመሰግናለሁ። እኛም እናመሰግናለን። እንግዲህ ተመልካቾቻችን በዛሬው ወቅታዊ ፕሮግራማችን ባለፈው ግንቦት ወር ማብቂያ ላይ አዲስ አበባ ከተማ አስተዳደር ካቢኔ ያጸደቀውን የግል ትምህርት ቤቶች የአገልግሎት ክፍያ ጣራ ለመወሰን የቀረበ ደንብን በተመለከተ ሀሳቦችን አንስተናል። ከዚሁ ጋር በተያያዘም የአዲስ አበባ ከተማ ትምህርት ቢሮ እንዲሁም የአዲስ አበባ ትምህርት ስልጠና ጥራትና ቁጥጥር ባለስልጣን ከዚሁ ጋር በተያያዘ የደንቡን መነሻ ሀሳቦች፣ ገፊ ምክንያቶች ምንድናቸው፣ አተገባበሩስ ምን ይመስላል የሚለው ጉዳይ ላይ ቆይታ አድርገናል። አቡቻሌ ውይይቱን የመራው አብሬያችሁ ቆይታ አድርጋለሁ። ሌሎች አዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ጤና ይስጥልኝ።